ሰውየው ባለ ትዳር ነው። ወይ መድኃኒዓለ የት ነው ያለኸው? ወይ ቆሜ እየጠበቅኩ ነው። እንደው እኛ አናማም መቼስ አናማም። ኧረ ምናምን የታመጣሽ እኛ አናማም። ለምን አሁን አንዳንድ ሰፈር እንዴት ነሽ? ወርቁዬ ናፍቀኸኝ ነበር። ሰላም ይሄን ቦታ አስታወሽው? እና ወይ ተረሳውልን ወደ ተደብቀን ስንተያይ እንዴ በስመ አብ እንደው ወርቁዬ እንደው በልጅነት ፍቅራችን ይሻል እንደው አፈርስ በላለ። ኧረ በስመ አብ እምጠላት እስኪ ይኸው እንደው ካረጋሽ ጋር ምንም ነገር የለህ። ኧረ ደግምልሻለሁ ይኸው እሱማ እኮ ወርቁዬ እኔ ድሮንም ቢሆን እንደምትወደኝ ከልጅነት ጀምሮ አውቃለሁ። ያው እንግዲህ የእድል ጉዳይ ሆኖ እኔም ሌላ ሰው አገባሁኝ፣ አንተም እዛው እስር ቤት ተወረወርክ። ግን ይሁን እስር ቤት ባልሆን አትወልጅማ ይሁን አውቀዋለሁ እኮ የኔ ያለሽን ፍቅር ለኔ ያለሽን ፍቅር በጣም ነው የማውቀው። ይሁን እንግዲህ ያረፈደም አሁንም ቢሆን ሌላ ሰው ሳይቀማክ ደስ ይላል። እኔም እወድሃለሁ። አሁን አይተሽኛል። ከዛ ከእስር ቤት ከወጣሁ በኋላ አየሽኝ ከማን ጋር በቃ ሁሌ ያንቺን በር ነው አንቺን ነው የምልህ። አይኔ ራሱ ማረፊያው እኮ ነሽ። ከእስር ቤት እንደወጣሁ ምንም በቃ ዜሮ ነው። ይሁን ብያለሁ። ልጅሽንም እንደ ልጅ እቀበላለሁ። እሺ በቃ ግን ደህና ነሽ? ደህና ነኝ ወርቁዬ። እንግዲህ እሺ ታክዬ እሺ ቆይ ጥላው እንዳትሄድ። ኧረ ቆይ መጣሁ እንዴ መጣሁ። እኔ አላውቅም ይሄን ፍቅር አለ ነው። አይ ሰው ልጅ እኮ ልቡ ደህና ዋሉም እኮ አላለችን እንዴ ልቡ ተንጠለጠለ። እናቴ ልቡ ሶስተኛችንን እንጠጣና እኛም ወደ የስራችን እንግባ። ጉድ እናንተ ወይኔ ይሄ ወረኛ ህዝብ ከኔ ራስ አልወርድ ብሎ ጭራሽ ዘንቢሌን ስላገዘኝ የወሬ ጥብስ ያደርገኛል። ለነገሩ ታያቸው፣ እኔ ከሀሳቤ ማውጥቻቸዋለሁ። ምን ያመጡብኛል? ምን ያረጉኛል? ቀላዬ ላይ አይቀንሱ፣ የሚጨምሩልኝ ነገር የለም። የራሳቸው ጉዳይ ገደል ይግቡ። ሄሎ፣ አቤት። እግዚአብሔር ይመስገን ደህና ነኝ። ደህና። እሺ አሉ። ብርጣኑም አለች፣ እታለምም አለች። ማን ነው? አረግሽ? አረግዬ እኮ ማን ነው እንዴ? አረግዬ አንቺን እኮ ነው የምጠይቅሽ። አለች ብለሽ ለይተሽ የተናገርሽው ማን ደውሎ ነው? ብድር ሰጪ። አይ እኔ ደግሞ ከኔ የምትደብቂው ነገር ያለ መስሎኝ። ኧረ ምን ቦታኝ ታዲያ ልጄ፣ ከአንቺ የምደብቀው ሚስጥር ምን አለ? እኛ ጋር ሚስጥር የለም። እስኪ ልስጥልሽ እንደ ቡና ስኳር አድርጊበትና ይሄን ስጣን የሚልሽ እናቴ። ታይሽ እንግዲህ ጉዶ አለችልሽ። ምንድን ነው ጉዶ? ሰውየው ቀረ። እንደዛማ ቢሆን ጥሩ ነበረ። ሰውየው ባለ ትዳር ነው። ወይ መድኃኒዓለ ከዚህ ያውጣል። ሰውየው ባለ ትዳር ምን ስትል ገባች እዛ ቤት? እንግዲህ እሷም ደግሞ እኮ ሴትዮዋ ልጅቷም እኮ ቀላል ዋዛ አይደለችም እኮ አንቺዬ።
የሚገርም የዋዛ አይደለችም። ኧረ እንደው ልጅ ፊት አታውቂያችን የሚያለች ጀርባውን ሳታጠና ገብታበት ነው እንዴ? እሷማ እንግዲህ አገኘው ብላ ጥሩ ኑሮ ጥሩ ትዳር አገኘው ብላ ሴት ልጅ ምን ቀልባላት እንደው ከነፈብድ አልኩልሽ ሲላት እውነት መስሏት ገባች ካለችበት በኋላ 3 ቀን ነው 2 ቀን ሲቀረው አሉ ደወል ልታረግልሻለህ የት ነህ ለማለት ወደሱ ጋር ወደ ሰውየው ጋር ወይና ሚስትና ታሳርቻ ምንድነው ልንገባ ነው አሉ ምንድነው የሆነ እስቲም ነው ምንድነው አብረው ሊዝናኑ ሊገቡ ሊተጣጣቡ እዛ ይሄዱልሽ ደወል ልታረግና ስልኩ ማን ያነሳዋል? ሚስት ተብዬዋ እዝጎ ወይ እናቴ ቤቢዬ ስትለው ወይ ጉድ ማን እንዳነሳው ማን አረልሳኔ የኔ ውድ የት ነው ያለኸው? ወይ ቆሜ እየጠበቅኩ ነው። እየጨፈሩ ነው እነ ፋዘር እያረዱ ነው እነ ከሌ እንደዚህ እያረጉ ነው ብትለው ያቺ ታዳምጥልሻለች። ጉድ እኮ ነው እናቴ ጉድ እኮ ነው። እግዚአብሔር ከዚህ ሁሉ ውርደት ያድናል። አሜን። ሁላችንም ቤት ሴት አለ ያድናል። ሰምታ መጨረሻ ላይ ያው አጭሽልኝ ሰምታ መጨረሻ ላይ እሱ አልፎ ተርፎ ከባለ ትዳር አልፎ የ3 ልጆች አባት ብላት ቁጭ እንደገና እሷን ደግሞ ኧረ ተይ ኧረ እንደው ተወርቶም አያልቅ ተይ በቃ የደረሰባቸው ጉድ የህዝብ መነጋገሪያ ሆነው ሰርገኛውም ቀረ ተጠሪውም ቀረ ታዳሚውም ቀረ ሁሉ ነገር ደስታ ወደ ሀዘን ተቀየረ እኮ ነው የምልሽ። ኧረ እንዲህ አይነት እንደው ወደ ጆሮ ማይገባ እናቴ የባሰል ተምታ ማለት ይሄንን አይደል? እስኪ ከበሰለው አምጪ እስኪ ወይ ልጄ እስኪ ባንድ ጎና አድርገው እንደዚህ ሆነ ቁጭ። ታዲያ ምን ታረጊዋለሽ እንግዲህ እግዚአብሔር ያመጣውን ነገር እሺ ብሎ መቀበል ነው። እቺ ወሬ ናት እንጂ የምታጽማማኝ እዛ ገበያ ጋር ቁጭ ብዬ እኮ ድርቅ ብዬ እኮ ነው እኮ የምገባልሽ። እኔ ልድረቅልሽ። ኧረ እናትሽ ጠላትሽ እኔ ነው። እንደው እንዲህ አይነት ነገርስ እንደው ጆሮሽ አታስገቢ። እንደው ጆሮሽ አታስገቢ። እስኪ እንደው ኧረ ስንት ታምር አለ። እንደው እኛ አናማም መቼስ አናማም። ኧረ ምን አሜት አመጣሽ? እኛ አናማም። ለምን አሁን አንዳንድ ሰፈር ስትሄጂ ስታያቸው እርስ በርስ ድሮ ቡና የሚጠጣጡት ምን የሚሉት ሁሉ ይተማሙልሻል እኮ እንዴ ቀላል ይተማሙልሽ መሰለሽ። እኛ ግን አንተማማም። እንደው እንድች ብለን ለምን አናማም ሰውም አናማም። ለምን ብለን ዛሬ ልሙት ነገ ልሙት ሳረግ እኔ የምላችሁ ዛሬ ቀበሌ የተለጠፈው ማስታወቂያ ታችኋል? አላየሁትም። እኔ መግባት እችላለሁ? ሴፍቲ እስቲ አግዙኝ። ሴፍቲ ኔት ነው። አዎ ጽዳት እኮ ነው። አዎ ጽዳት ነው። ለማንኛውም ሴቶችን ነው የሚያሳትፈው። እናንተስ ትገባላችሁ? ይብላኝ ለኔ ሰማይ የሚደፋብኝ። አንቺ ስም አታጥፊ። በርትተሽ ከሰራት መስራት ትችያለሽ። እንደው አረጉዬ እንደምን ብለሽ ሴፍቲ ኔት ያልሽው ላይ ጋር ሊያስገቢኝ ውለታሽን እኔ መቼም ማረሳ። ፈጣሪ የሚከፍልሻል የኔ ውድ። ዳሩን ማን ወሬውን ይዞልሽ አንቺ ጽዳት ትሰሪያለሽ? እስቲ ስራው ይውጣና እንዴት እንደማጸዳ አሳያቸዋለሁ። ብቻ እናንተ አስመዝግቡ። አደራሽን አረጉዬ። ማታ በቃ ደውዬ ጠይቅሻለሁ። እስኪ ያ ባዶ ክፍት የሆነውን ሱቅ እንዳረሽ። ሰላም። እሺ የኔ እናት አደራ ብያለሁ። አደራ የኔ እናት አደራ። ሚሚ ነይ እናቴ። እኔ የምልሽ እንደው ያ ሰውዬ የእንጀራውን አመጣ ወይስ አላመጣም?
ማታ ነበር የመጣው። ግን የመጣው እንጀራ እንዲወስድ እንጂ ገንዘብ ሊከፍል አይደል? እንዴት እማዬ ለአራት 2 እንጀራ ስጭኝ አለኝ ሰጠሁት። እንዴት ነው በላይ በላይ የምትጨምሪለት ብር የለኝም እያለ? እማዬ ባዶን ጾሙን ይዳር እንዴ? አንቺ የምትሰጪው ሲጀምር ተነሽና ረጋሽ ጭራሽ የሱ ቀላቢ ሆንኩኝ። ለምን እስተነ ሌማቱ አሰጭም? ምን አለብሽ አንቺ ይሄንን ስልክ ቀጥቅጪ ከእጅሽ ተቀብዬ ዶግ አመድ ባላረግ ሞቻለሁ። እሺ አሁን ሙልጭ አድርጎ ሳይከፍል አንድ እንትን ተጠንቀቂ። ሁለተኛ ለዚህ ሰውዬ እንጀራ አይደለም ለአንቺ ማነቡታውን እንጎቻ እንዳሰጭ ጨርሻለሁ። እማዬ ሌላ ጊዜ አንቺ ትሰጪው አይደል እንዴ? ስሚኝ የኔ ልጅ እኔ የምሰጠው ብልጡ 26 ይዤ እስከ 37 ቀን ነው የምሰጠው። ለምን ደሞዝ መዳረሻው ነው። አንቺ በአንድ ሰተሽ እንጀራውን ሁሉ ሌማቱን ሁሉ አፍሰሽ ሰተሽ ቁጭ እንበል እንዴ? ብልጡኝ እስቲ የዛሬ ልጆች እስቲ ብልጡ ነው። እስቲ ስልክ ላይ ተጎልታችሁ ወደ ላይ ወደ ታች ጣታችሁ ራሱ እቺ ሌባ ጣት ተረደፋት። በቃሽ ለሌላ ጊዜ እንደምስከናካቸው አልሰጠውም። ያቺን መጋግርልሽን እንጎቻ ራሱ ያሰጭ። ሂጂ ግቢና ስልክሽ ላይ ተዘፍዘፊ ግቢ። አጥቃ ልደፋይ ነው ደግሞ እሺ ስትል በአፏ ሙሉ አታፍርም። ምን ጃኒ ወረደብኝ ዘንድሮ። አረጌጌ ወይ እንዴት ዋልሽ? እንዴት ነሽ? ባዶ እኮ ነው ጉሊቱ። እንደው ዝም ብላ ዘጭ አመሉ ነው ባዶ እኮ ነው። አይ በረን ሰማሁ። እሱ ሌላ ማን ይመጣል? ትምጣ ቡና ላይ ደርሳል። ሚሚ ነይ እስቲ በር ክፈች እናቴ። ወይም ነይ በር መሰለኝ ሰምቻለሁ። ይኸውልሽ ዘጭ ማነው? እኔ ነኝ። ሚሚ ወይ ታለምኛት ምን ጨበሌኔ ስላጣ ሰው እየበሉ ነው አይደል? ኧረ አይደለም እነዚህ የራሳቸውን ጫታ እየተጫወቱ እኔ አውቃቸዋለሁ። ምንም አስጭብኝ የላቸው። ይኸውልሽ ታለምዬ ምን ታደርጊልኛለሽ መሰለሽ? አሁን እኔ ስጋ ቁጭ ብለው እዚህ ከሚበሉ ይኸውልሽ ይቻለች ምንም ስራ የለም። በስቺ ሄደሽ 1 5 10 ከቻለልሽ 20 ቢሆን በቆሎ ይዘሽልኝ ነይና ጥብስብስ አድርገው እሱን እያረፉ ይበላሉ። ቶሎ በይ የኔና በ50 ብር ግን 20 በቆሎ አይከብድም። ችግር የለውም። አንቺ ደግሞ እንደውም አንቺን ያየ ቆንጆ ስንት ነገር ይሰጥሻል። በይ ስራ እየሰራሁ አይመስልም። ወይ ጉድ! ዛሬ ደግሞ ተረኛ ተጠባሽ ማን ነው እናቴ? የምን ጥብስ ነው ደግሞ? ምንሽ ይጠበሳል አንቺ? ጂው አይነ ውሃችሁ ሳይሆን እንደውም እኔን ሳይሆን አይቀርም የምትጠበሳችሁ ያላችሁት። ኧረ ይቅር ይበለኝ ነው እባክሽ። ቡናችንን እንጠጣ። እንደው እንኳን ደህና መጣ። አይ ተይው ከጠበሳችሁኝ አይቀር ወደ ሳቱ ጠጋ ብዬ ተጠርሱኛላችሁ። ላይ ጠጋ ጠብሱ እናቴ ስንት ነገር እኔማ እንደው በሌለ ስራ እናንተን ለማስደሰት 50 ብሬን ፎጭ አድርጌ ምነው በቆሎ ነው በ50 ብር ምነው በ50 ብር እንደውም ማታ ካጭበረበርኩሽ 10 ብር ላይ ሞልቼ 10 ብር ሞልቼ ነው ቆንጆ ለጥብስ የሚቀዱን ተይ ወይ በቆሎ እስቲ ተዋላሽ አይ ልጅሽ ቀልደኛ ሆናለች። ኧረ እኔ እየቀለድኩኝ አይደለም የእውነቴን ነው እንዴ
ማታ ለቀርድ ይሆነኛል ብዬ ከአንቺ የደበቁት 5 ብር ነበር 10 ብር ቆንጆ እቺ ልጅ ቶሎ ላኪያት ብዬሻለሁ። አለማቀር ቶሎ ላኪያት። እንኳን እሷ እኔም መሄድ የማይቀር ነገር ነው በዚህ ኑሮ ውድነት። እንዴ ቤቤ እስኪ ጥብስ አድርጊውና ግማሿን ላንቺ ግማሿን ላንቺ የኔ እናት ግማሿን እኔና አንቺ ምን ትበላለች? ይብላኝ ለነፍስ አሏት ለምትንቀዋለለው በቆሎ ጠባሽ አይ በቆሎ አንድ ዘፋኝ ዘፍኖ ነበር እኮ ምንድን ነው ያለው? እኔ የምልሽ ታለም እሺ እንዴት ነው ሰውዬ በምን ተለየሽ? ወይ አንቺ አለኝ ብለሽ ታስታውሽኛለሽ? ምን ነው? ቆይ ግን ምን አድርጌሽ ነው እዛው ላላ ሜዳ ላይ ጥለሽኝ የሄድሽው? እና አውላላም አይደለም መንገድ ላይ ስታወራ እዚህ ነው ገለል ያልኩት። አረግዬ የሚገርምሽ ነገር የድሮ ሚስቴን ትመስኛለሽ ብሎ እኮ እኔ ተናግሬያለሁ አለም። እሺ ሊበሏት ያሰቧትን ጅግራ ዶሮ ነው ብሎ ይበሏታል አይደለም? እንደው ይሁን ቢባልስ ታገቢዋለሽ እንዴ? አግኝቼ ነው አሳምሬ አጋጣሚውማ ሲገኝ አፈር ማረግ ነው እንዴ? ምን ሆነሻል አረግዬ? ሀያቴ ራሱ እኮ ይኸውልሽ በጥሎሽ ነው እኮ እንደ አዲስ የተዳሩት። በገር አታመጭ የለም አያትሽ በጥሎሽ አገባ እና እንዴ ወጪውን በዝንቼ እንደው በቃ እንደው የኑሮ ውድነቱ አሳስቦኝ እንጂ በቬሎ ነው ማገባሽ ደግሼ አንቺ አታረጊም አይባልም ነው የኔ ዕቃ ሚሚዬ። እሺ ምን ነው አንቺ ስጋ ይዞኝ እንጂ አንድ ፍሬ ልጅ ነኝ። ምን ነው እንዴ? እስኪ ተውት ነገሩ። አይ ይሁንስ አንቺማ እናቴ ዝም ብለሽ ወጥተሽ እኮ ልታገባ ነው ብለሽ ነው ቀድመሽ ወሬውን የምትነሺው። ኧረ ጭራሽ እንደውም ወለደች ብላ ነው የምታወራው እሷ። አሁን ዛሬ ማታ መንደር ብትሄጂ አለምነሽ ወልዳለች ነው አለም ወለደች ብላ ነው የምታወራው። እኔን ወረኛ አረጋት። ይሁንላት ቁጭ ብለሽ የምትመጣምጪው ምንድን ነው እያለች እኮ አንቺ ወስዳ እንዳለ የምታራግፈው እሷ ናት። በሉ ወይ 60 ብር 10 ወይ ናት እንድታቂ። አይ እሱማ አጋጭተናል። እኔ ቤት ነው የወጣው አጋጭተናል እናቴ። ገዛው ብለሽ አሁን ስንት ቦታ ልክፈል? እሱን 2 ቦታ አድርጊ ችግር የለም። አይ ፈልፍለን እንካፈላለን። እዚህ ላይ እንደው ጋሽ እንትና መተው ቢሰብሩ ጥሩ ጊዜው በስኳር አላስጠጣም ብለሽ በስኳር እንደው 1 ኪሎ አንቺም ሰውነትሽ ገዝፎ የለም እንደ ስኳር ይቅርብሽ። ዘለሽ አንቺ ለኔ ሰውነት ስኳር ሚሚሻ ሚሚ እስቲ ሚሚ ቢያት ሚሚዬ ስሟን ብታስቀይርሽ ላኪያት እዛው ትልኪያት ነው የምታርፊው። ሚሚ ወይዬ ያው ከዛሬ ወዲያ እኔ ዳቦ አልጋገርም። አዳምጪ ስሟን ቀይር ስልኪቲ እሺ ለጥንቸሎቹ ምሳ ሰጠሽ ወይስ ረሃብ ሞቱ? እውነትሽ ያን ባለንጀራ ቀርቀኝ ሂጂና ምሳ ስጫቸው። አሁን አጠገቤ ዞር በይ ሚሚዬ። ኧረ ይህችን ሴትዮ ተኛ እንፈልጋታለን። አንቺ ባትፈልጊ እነዚህ የእግዜር እንስሳት ምን ይሉ አልበዛም እንዴ ሚሚዬ? ምን ነው አታቋምሪኝ ነስዋት Yes.
ላኪያት እኔ ብያለሁ ላኪያት ይኸውልሽ እንኳን አንቺ እኛም እናርፋለን ወይ ጉድ አንደኛ ኑሮ እንደዚህ ከብዶ መሮ እዛ ብትሄድ እኮ ለእኔ መናገጃ ትተርፋለች ሚሚ በጣም ነው የምትወደኝ ደግሞ ታውቂያለሽ ስሚኝ እንደው ባልወልዳትም ልጄ ናት ምን ቦጣኝ ብዬ ነው አርቄ ሞረውራት እዚህ ብትጎብዝልኝ ስንት ስራ አለ ስንት የሚሰራ እናንተ እኮ ስራውን አላወቃችሁም ፈትፍታችሁ አላያችሁ አንቺ ከኔ ወደ የሰራ ይለፋል እዚህ ምድር ላይ እስኪ ይሄን ጉልቱን ተሸክሜ ለሊት 9 ሰዓት ተነስቼ ከአትክልት ተራ አምጥቼ ነግጄ ያስኩት ስብት ጭራሻውንማ ማምጫም አጣሁ እኮ አንቺም አላወቅሽም ስሚ አንድ ቦታ ተጎልተሽ ድንችና ሽንኩርት ከምትይ አዘል አድርገሽ በየመንደሩ ሽንኩርት ቲማቲም ጎመን ብትይ ወሳጁ ብዙ እኔ ምን ነው አንቺ ይሄን ያህል እንዲልቀሽኛል እንዴ በቃ እስቲ ተው ኧረ እባካችሁ አትጨቃጨቁ ያው ዝነጣችሁ ከፍ አላረግ ነገሩን በልክ አድርጉት እንዴ ያለው አንቺ ቡናሽ ይቀራል እንጂማ እንደዚህ አትይኝ ታይ እንደዚህ እንዴ ነው ይቅርብኝ እንደው እታለም ደግሞ አይቀርም ጓደኛሽ አይደለች እንዴ አሰሚያትም እንደምትለኝ በቃ ቡናውን ጠጪ ነገሩን ተይ እንዴ በቃ ጭራሽ ተሸክመሽ ሽንኩርት ነው ጠጪ ነገሩን ተይ ምን አለበት አንቺ ልጅ ነገር ይነካካሻል ልጅዋን ወደ እኔ ልጅሽን አለም ሀገር አትላኪ አትበይኝ ሁለተኛ ስሙን እንዳታው በቃ ተያት እኔ ለራስሽ ብዬ ነው የራስሽ እጅ ስራ አስተምሪያት ዳንቴል አስተምሪ መሶብ ትስፋ ሰፌር ትስፋ ብትይኝ ምን አለበት አንቺ የሚታይሽ አረባ እሷ አሁን እስኪ እሷና ሰፌ የምትይው ትሰፋለች የተሰፋውን ፍቺ ብትያት ነው የሚቀላት አንቺም ደግሞ ሰው ትምህርት ተማሪ ነው የሚባለው ስፌት እኮ ከትምህርት በኋላ ይደርሳል ምን ነው አንቺም ወደ ሙያው መጀመሪያ ትምህርቷን ትጨርስ የተማረች ኮሌጅ ተማሪ አይደለች እንዴ እኮ ትጨርስ አዎ ትምህርቱንም ተማር ነው አስተማር ነው ለፋ ነው ደከም ነው ሙያውንም ትምህርቱንም ያው ኑሮ እንደው ፍቅቅ የሚል ነገር የለም እንደው አረግዬ እኔ ራሱ አሁን እንደው እዛ አይቀበሉኝም እነዛ ማናቸው ማዳም ነው የሚባሉት ብዬ እንጂ እንደው ቢሳካልኝ ፓስፖርቴን አውጥቼ ብሄድ ደስ ነው የሚለኝ አዎ ምን ነው አንቺ አየሁት እኮ መረረኝ እኮ አረግዬ እንኩቱን እኮ ስላላየሽልኝ ነው እንዴ ሱቄ እኮ ባዶ ሆነ እኮ ሱቄ ለፍቼ ለሊት 9 ሰዓት አትክልት ተራ ሄጄ አምጥቼ ነግጄ ያ ሁሉ እኮ የምሰበስበው ጭራሽ እኮ ቤቴ ባዶ ሆነ እስቲ አከራየው ምኑን ይሻላል ይሻላል ሱቁ ይከራይ ይሻላል ለሚሰራ ሰው አከራይ አትንገታገች ቁጭ ብለሽ ነው እንደዛም ሳይሻል አይቀርም እንደው እረፍ ብለማ ደስ ይለኛል አከራይ ይሻላል እናከራይ ለደላላ ነገር ይሻላል አንቺ እኮ መለኛ ነሽ እንደዛ ይሻለኛል ግን እንደው አሁን እንደው 2000 ብር ተከራይቶ ቆይ እንደው ቆይ አረግዬ ለምኑ ሊሆን ነው ጤፉን ሊገዛ ነው ዘይቱን ሊገዛ ነው ቡናውስ እዚህ መጥቼ እጠጣለሁ ምኑን ሊያረግልኝ ነው እስኪ አረግዬ እስኪ ምኑን ሊያሟላ ነው አሁን እኮ የቤት ኪራይ እኮ ከፍ ያለ ነው እንዴ በደንብ ገፋ አርገሽ አከራዩ 20 ሺህ ብታከራየው ማን ጠያቂያለሽ ለመንግስት ደግሞ የሚገባሽን ደግሞ ግብርሽን ደግሞ ቦጭ ከፈል ላንቺ ሳይቻል ታዲያ በልተሽ ብቻ አለች ይሄ ዘዴ መጣ አንቺ መተሽ ትስጥስ ስለወለደች ማውራት እንትና አረገዘች እንትና ወለደች ነው እኮ ወሬሽ የሆዴን መጥቼ ስለምተነፍስብሽ አንቺ አሁን እኔን እንደ ወረኛ ነው የምትቆጥሪው እኔ ግን ይኸውልሽ ልንገርሽ የቀረውብሽ ቀን እዚህ ቤት ዙሪያው ገደል ነው የሚሆነው ምግቡም አይወርድልሽ ተይ ቡናውም አይጠጣሽም ነጠላዬን አንጠልጥዬ ነው ቤትሽ እንዴ ቤቴን ብትመጪ አላስገባሽም እንደዚህ አይነት ነገር አታረጊ ጀምሪ ከሆነ አይ የማወራውን ወሬ አንቺም እሷም ተውኝ ብያለሁ ግን እኔ ተውኝ ይሄ ሁሉ መላ ያመጣችልሽ እሷ አይደለች እንዴ ጎረቤት እኮ ጥሩ ነገር ነው የሚመክረው ምን ሆነሽ ነው አንቺ ምክሯን ሰሚያት
አትበሳጭ። ይኸውልሽ ደም ግፊት አለ፣ ስኳር አለ፣ ደግሞ ማን የሚሉት ይሄ ልብ አለ፣ የሽንት ፊኛ አለመቋጠር አለ፣ ሰገራ ማምለጥ ሁላ ሊኖር ይችላል። ስለዚህ አትበሳጭ። ይኸውልሽ እኮ ነው ያረግዬ፣ እኔ አሁን እውነታውን ስነግርሽ እንደ ፈጣሪ ክብር ምስጋና ይድረሰው ምንም አራበንም አልቸገረንም። ያቺ ልጄ ግን አስተምሬ ደክሜባት ለገንዘብ ስትል ደግሞ ያልሆነ ትዳር ላይ እንዳትገባብኝ ፈርቼ እንጂ እንደዚህም 48 ሰዓት 24 ሰዓት መንከራተትም አልነበረብኝም። ግን እሷ ደግሞ ክፉ ቦታ እንዳትወድቅብኝ እንደው ከዛሬ ነገ ይሞላል ስል ይኸው ብስጭት ብዬ መልኬ ራሱ እንደው በልጅነት ይኸው ማለት ነው። ምን አባት አይዞሽ እንደዛ ሆኖ ነው እንጂ እግዚአብሔር ይመስገን አይዞሽ ምንም አይደለም ያልፋል። ያኔ ሴት ነሽ። አሁን ማን ነው ይሄ አቶ ማን ናቸው ልጅ ባንተው እየተመላለስን ልጃቸውን ይጠየቅ ተመላሽ ወዳናሽ ታሞ ዳና አሁን ላኩኝ በባህር ነው በበር ላኩኝ ብሎልሽ ስንት ብር ተከፍሎ ተላከ። ጎረቤቱ ሁሉ ጸሎት ነው ደረሰ ወይ ነው ነጋ ደረሰ ነው። ይኸውልሽ እዛ ባህር ውስጥ እቺ ማነች የምትባለች መርከብ ነው እሷ አውሎ ንፋስ ወሰዳት ተብሎ ግልብጥብጣቸው ወይ ታዲያ አልሰማሁም እንዳትዪ። ኧረ እኔ አልሰማሁም። እስኪ አረግዬ ሙች በይኝ። ወይ አሁን ማን ይሙት ማን ይዳን ማን ይሙት ገና እየተጣራ ነው። ሰዎቹ ቁጭ ብለው ጮከው አላለቀሱም እንጂ